በህይወት ውስጥ መልካም ለውጥን ማየት የሚፈልግ ሰው ሊያደርጋቸው ከሚገቡ ቁልፍ ነገሮች አንዱ የራስን ህይወት ጊዜ ወስዶ በአንክሮ መገምገም ነው። ህይወታችንን ጊዜ ወስዶ ማጤን እንደሚገባ ቢያስማማም ወደ ተግባር መቀየር ቀላል አይደለም። ስልካችን አሁንም በሚጮህበት የሶሻል ሚዲያ መልእክት አስሬ ብቅ እያሉ እዩኝ እዩኝ በሚሉ ታይቶ የማያልቁ ፊልሞች፣ ሙዚቃዎች፣ ድራማዎች በበዛበት የአሁኑ ዓለም ውስጥ ጊዜ ወስዶ ትርጉም ባለው መንገድ ስለ ህይወታችን አቅጣጫ ማሰብ እውነትም ቀላል አይደለም። ካለው ጠቀሜታ አንጻር ግን የራስን ህይወት ጊዜ ወስዶ በአንክሮ መገምገም ቀላል አይደለም ወይንም ልምዱ የለንም ተብሎ ይቅር የሚባል አይደለም። እንደው ለመሆኑ እያንዳንዳችን ልናደርገው ይገባል የሚባለው የህይወት ግለይስ ምንድነው? እንዴት ተግባር ላይ መዋል ይቻላል? የህይወት ግለይስ ወይንም ግምገማ ብለን የምንጠራው ጉዳይ በቀላሉ ስናስቀምጠው ጊዜ ወስደን ስለ ባህሪያችን፣ አስተሳሰባችን፣ ህልማችን፣ ስራችን ብቻ በአጠቃላይ ስለተለያየ የህይወታችን ክፍል በደንብ ማስተዋልና ማሰብ ነው። ሐሳብና ስሜታችን በመመርመር ራሳችንን በተሻለ መንገድ ማወቅ የምንችልበትን አጋጣሚ የምናገኝበትን ነው። ለራሳችን የምናደርገው ግለይስ አጠቃላይ የህይወታችን ሁኔታና ወዴት እያመራን እንደሆነ ለማየት ያስችለናል። ማስተካከያ ማድረግ ያለብን ነገሮች ወይንም ይበልጥ ማጠናከር ያለብን ጉዳዮች ካሉ ተገቢው እርምጃ ለመውሰድ ምቹ ሁኔታን ይፈጥራል። አስተውለን ስንጓዝ እንደው ዝም ብሎ የነገሮችን መከሰት ማስታወስ ብቻ ሳይሆን ነገሮችን ለምን እንደተከሰቱ፣ ለህይወታችን ምን ትርጉም እንዳላቸው ደግመው ሊከሰቱ ይገባል ወይስ አይገባም የሚለውን አብረን እናያለን። የህይወታችን ግለይስ ለማካሄድ ራስን መግዛትና ትኩረት ይፈልጋል። የተለመደውን የህይወት ሩጫና ጫጫታ ቆም አድርጎ ስለ ህይወታችን በአንክሮ ማሰብን ይጠይቃል። አስቀድመን እንዳልነው ይህ ምናልባትም ለብዙዎቻችን አዲስ ቢሆንም ህይወታችንን ለማሻሻል ቁልፍ ነውና ልናውቀውና ልንተገብረው ይገባል። ከቀን ቀን፣ ከወር ወር፣ ከዓመት ዓመት እንዲሁ ጊዜ ከመግፋት ይልቅ የህይወት ግለይስ ስናደርግ ለለውጥ ዝግጁ የሚያደርጉን ጥያቄዎች ማንሳትና ከራሳችን ጋር መመካከር እንችላለን። ህይወቴ ያለበት ሁኔታ እንዴት ነው? ደስተኛ ነኝ ወይስ አይደለሁም? ስኬታማ ህይወት እየመራሁ ነው ወይንስ አይደለም? አሁን ላለሁበት ህይወቴ ጥሩም ይሁን መጥፎ ምክንያቱ ምንድነው? የተሻለ ህይወት ለማሳካት ምን ማድረግ አለብኝ? የሚሉ ጥያቄዎችን አብረን ማየት እንችላለን። እንደዚህ አይነት ጥያቄዎችና ከራስ ጋር ምክክር ስለ ስራ፣ ስለ ወላጅነት፣ ስለ ጓደኛ፣ ስለ ማህበራዊ ህይወት፣ ስለ ትምህርት፣ ሌላም ጥቅም ላይ ሊውል ይችላል። ከኛ ህይወት ጋር ተያያዥነት እስካለው ድረስ የማይዳሰስ ክፍል ሊኖር አይገባም። ይህንን ስናደርግ በህይወታችን ሁሉም ክፍል ውስጥ ቀጣይነት ላለው መልካም ለውጥ የሚረዳ መሰረት እንጥላለን። እንዲህ ያለ ግለይስ ወይንም ከራስ ጋር ምክክር በቂ ጊዜ ወስደን በትኩረት የማናደርግ ከሆነ ህይወታችን ብዙም ትርጉም በሌለው ሩጫ የተሞላ ይሆናል። የምናደርገው ሁሉ ላለመስመጥ መፍጨርጨር እንጂ ወደፊት በተጠና መንገድ ለመራመድ አያስችለንም። ይሳካም አይሳካ፣ ለውጥ ያምጣ አያምጣ፣ ያሰብነው ቦታ ያድርሰንም አያድርሰን እንዲሁ ዝም ብለን ስናደርግ የነበርነውን ስናደርግ እንከርማለን። ከራስ ጋር ምክክር ማድረግ ብዙ ጠቀሜታዎች አሉት። ረጋ ብለን ስለ ህይወታችን ስናስብ ከስሜታዊነት ወጥተን ለህይወታችንም፣ ለራሳችንም፣ ለቤተሰባችንም ትርጉም ያላቸውንም ነገሮች ለይተን ለማወቅና ጊዜና አቅማችን እዚያ ላይ እንድናውል ይረዳናል። በህይወታችን ውስጥ ውሳኔዎችን የምንወስነው በየጊዜው የሚሰሙን ስሜቶች ላይ ተመስርተን ከሆነ ህይወታችንን የማያንጹ የምንጸጸትባቸውን ውሳኔዎች ወይንም ድርጊቶች ልናደርግ እንችላለን። ደስ ሲለን አንዱን፣ የከፋን ቀን ሌላ፣ ጣሪያችንን እያፈሰሰ የጓደኛችን አዲስ መኪና ስላየን ብቻ መኪና ካሰኘን አይሆንም። ረጋ ብሎ ከራስ ጋር መመካከር የሚጠቅመው አስቀድመን ከስሜት በጸዳ መልኩ ህይወታችንን የሚመለከቱ ነገሮችን ለማየት ስለሚያስችለን ነው። በህይወታችን ላይ ግለይስ ለማካሄድ በቂ ጊዜ ካልወሰድንና በመደበኛነትንም ካላደረግነው ስለ ራሳችን ያለን ግንዛቤ ዝቅተኛ እንዲሆን ህይወታችንን በቅጡ ሳንረዳው ከላይ ከላዩ ብቻ ቀን በቀደደልን ቦይ
ስንፈስ እንድንከርም ያደርገናል። በሕይወታችን ውስጥ የማንፈልገው ነገር ቢፈጠር ደስ አለኝና ከፋኝ ከማለት የዘለለ ምላሽ ስለማይኖረን ከክስተቱ ልናገኝ የምንችለውን ትምህርት አናገኝም። እኛም አንለወጥም፣ ጉዳዩ ደግሞ የመከሰት እድሉ ይኖራል ማለት ነው። እንተዋወቃለን ወይ የሚለው ጥያቄ ለባልና ሚስት ብቻ ሳይሆን ለራስም ይሰራል። ከራስ ጋር ምክክር ደግሞ ለዚህ ያግዛል። የህይወት ግለይ ስናደርግ ወይንም ከራሳችን ጋር ስንመካከር ሊያግዙን የሚችሉ ጠቃሚ ጥያቄዎችን ልናዘጋጅ ይገባል። ጥያቄዎቻችን ካዘጋጀን በኋላ አንድ በአንድ በማስተዋል ልንመልሳቸው ይገባል። መቸኮል አያስፈልግም። ከወትሮ ወከባ ራሳችንን አግልለን ስልካችንን አጥፍተን በአንክሮ ማሰብ ይጠበቅብናል። ከራስ ጋር ምክክር ማለት እንዲህ ነው። ግለ ሂሱም የሚወስደውንም ጊዜን መወሰን አለብን። ያለፈውን አንድ ወር፣ አንድ ዓመት፣ ሳምንት ወይንስ ቀን በወሰንነው የግምገማ ጊዜ የተከሰቱ ነገሮችን እያሰብን ለጥያቄዎቻችን መልስ ልንሰጥ ይገባል። እንዲህ አይነቱን ከራስ ጋር ምክክር በተለያየ ጊዜ ማድረግ ይቻላል። በየሳምንቱ ለተወሰነ ደቂቃ ሊሆን ይችላል። በአንድ ጊዜ ወይንም ቀን አጠቃላይ ሕይወታችንን ስለሚመለከቱ ጉዳዮች ሁሉ ማሰብ ላያስፈልገን ይችላል። ያ ይበዛል። ለምሳሌ ለመጀመር በዚያ ሳምንት የተከሰተ አንድ ጠቃሚ ጉዳይ ካለ እዚያ ላይ ማተኮር አንድ አማራጭ ነው። የሕይወት ግለ ሂስን በወር መጨረሻ እንዲሁም በዓመት መጨረሻ ላይም ማድረግ ጥሩ ነው። ወሩ እንዴት ሄደ፣ ዓመቱስ እንዴት አለፈ ለማለት ስለሚያስችል ነው። ወደ ኋላ መለስ ብለን ሕይወታችንን ስናስተውል መልካም ነገሮችን ለይተን ለማጠናከር መስተካከል ያለባቸውንም ነገሮች ለማረም እድል እናገኛለን። ደስ ያላለን ወይንም ያስከፋን ነገር ቢኖር ጉዳዩ በእኔ ቁጥጥር ውስጥ ነበር ብሎ መጠየቅ ይገባል። ለዚህ ጥያቄ ምላሻችሁ አዎ ከሆነ ሌላ ጊዜ ተመሳሳይ ችግር እንዳይፈጠር ምን ማድረግ እንደምንችል ማሰብና መፍትሄ መፈለግ ከኛ ይጠበቃል። እንዲህ አይነቱን ከራስ ጋር ምክክር ስናደርግ ያለፈውን በማስተዋል ማየት ብቻ ሳይሆን ለቀጣዩ ጊዜም እቅድ ማውጣትም ይኖርብናል። በሕይወታችን ውስጥ ምን አይነት ለውጥ እንፈልጋለን? ራሳችንንስ በምን መልኩ ማሻሻል እንችላለን? እና መሰል ጥያቄዎችን ለመጪው ሕይወታችን የበለጠ ዝግጁነት እንዲኖረን በደንብ ይረዳል። ብዙ ሰዎች ራሳቸውን ይመረምራሉ፣ ግን ተመልሰው ወዲያውኑ ያቆማሉ። እውነተኛ ለውጥ የሚመጣው ከሶስት ነገሮችን ጥምረት ነው። አንደኛ ግለ ሂስ ወይንም ደግሞ ሪፍሌክሽን፣ ራስን መመርመር፣ ማንና ምን እንደሆንክ መቀበል። ይህ የእውነት መጀመሪያ ነው። ሁለተኛው ግለ ንዴት፣ ራስን መጠየቅ ብቻ ሳይሆን መገፋፋት። እውነት እኔ እየተሻሻልኩ ነው ወይንስ ራሴን እያታለልኩ ነው ማለት አለባችሁ። ምክንያቱም እዚህ ጋር ብዙ ሰዎች ይሸሸጋሉ። ሶስተኛው ግለ ተግባር ወይንም ደግሞ አክሽን። ያያችሁትን ማስተካከል ካልጀመራችሁ ግለ ሂስ የማይጠቅም ነገር ወይንም ደግሞ ልምድ ይሆናል። ራስን መመርመር ጠቃሚ ነው፣ ግን ደግሞ ራስን መቀየር የሚጀምረው ከዚያ በኋላ ነው። ለአሁኑ እዚህ እናበቃለን። ቪዲዮው ጠቃሚ ነው ብላችሁ የምታስቡ ከሆነ ስክሪኑ ላይ ያለው ቪዲዮ ማየት ትችላላችሁ። እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ወደ ቤተሰቡ ተቀላቀሉ። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ቻው።